እስቲ ቪዲዮ እንመልከተው ከዛ ወደ ምላሹ ደግሞ እንሄዳለን። እስልምና የነብይ ኢሳ ወይም ኢየሱስ ሃይማኖት ነው። ወደዳችሁም ጠላችሁም ተቀበላችሁም አንገሸገሻችሁም whether you accept or you reject Islam is the religion of Jesus. Allahu Akbar. Allahu Akbar. በድጋሚ ደግሞ የቪዲዮ ደግሞ እንመልከተው እስቲ። ውሸት የሚፈቀድበት ወይም ሐላል የሚሆንበት ሶስት ሁኔታዎች በእስልምና በሶስት ሁኔታዎች ብቻ ውሸት ይፈቀዳል። መልካም አንድ ሃይማኖት አይደለም በሶስት ጉዳዮች ይቅርና በምንም አይነት ሁኔታ ውሸት ከፈቀደ በጣም ከባድ ነው። ምክንያቱም መጽሐፍ ቅዱስ የሐሰት አባት ብሎ የሚጠራው ዳቢሎስ ስለሆነ ማለት ነው። እንደ እውነቱ ከተባለ ሃይማኖት ለነማን የሚለው ነገር ስንመለከት ሃይማኖት ያላቸው መላእክትና የሰው ልጆች ብቻ ናቸው። ኢየሱስ ክርስቶስ የመላእክትም የሰው ልጆችም የፍጥረታትን ሁሉ ፈጣሪ ነው። እሱም ምንታመንበት እሱ ምናምንበት ነው እንጂ ሚያምን አይደለም። ስለዚህ ኢየሱስ ክርስቶስ ምንም አይነት ሃይማኖት የለውም። እሱ ራሱ የሃይማኖት መሰረት ስለሆነ ማለት ነው። እንደ እውነቱ ከተባለ እስልምና የነቢያት ሃይማኖት ነው ወይ የሚለው ነገር እንመለከታለን። ከዛ በፊት ግን እኛ ክርስቲያኖች እምነታችን ሃይማኖታችን ከነቢያት ጋር ብቻ ሳይሆን ከመላእክት ጋራም አንድ እንደሆነ ጥቂት የመጽሐፍ ቅዱስ ጥቅሶች ደግሞ እንመልከት። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም ሲያበስራት እንዲህ ነበር ያላት። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ማለት ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አላት። ባዩ ማን ነው? ቅዱስ ገብርኤል ነው። ምን አላት? ካንቺ የሚወለደው ማን ነው አላት? ቅዱስ የእግዚአብሔር ልጅ ነው። አስቡት፣ መላእክት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ መስክረዋል። እንደዚሁም ደግሞ ክርስቶስ በተወለደ ጊዜ የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ እረኞች መንጋቸው ይጠብቁ ለነበሩ እረኞች መልአኩ ምንድነው ያላቸው? እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ምን የሆነ ጌታ የሆነ ተወልዶላችኋል አለ። ከዛ በኋላስ እረኞችና መላእክት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ያሉ በህብረት ክርስቶስ ወዳለበት ቦታ እየዘመሩ እንደሄዱ እንመለከታለን። እንደ እውነቱ ከተባለ ክርስትና ያለ መላእክት ማሰብ በጣም ከባድ ነው። ምክንያቱም መላእክት የሌሉበት ክርስትና የለንም። ክርስትና ስትመለከቱት ለምሳሌ ሐዋርያት በታሰሩ ጊዜ ሰንሰለቱ ከእጃቸውን እየቆረጡ ወንጌል ይሰብኩ ዘንድ ሲያዟቸው በዚህ ውጣ በዚህ ውረድ ብለው ሲያዟቸው እንመለከታለን። እንደዚሁም ደግሞ ማኅቶተ ቤተክርስቲያን የተባለው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ከቁጥር 14 ላይ ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩ ቅዱሳት መናፍስት አይደሉም ይላል። እኛ መዳንን እንወርስ ዘንድ መላእክት ያግዙን ዘንድ ይመጣሉ። እኛ ከነሱ የተቃረነ እምነት ሃይማኖት ቢኖረን ኖሮ መተው ሊያግዙን በፍጹም አይችሉም። ሉቃስ 15ም ስትመለከቱት በአንድ ኃጢአተኛ ንስሐ መግባት በሰማይ በመላእክት ዘንድ ደስታ ይሆናል ይላል። እኛ ከኃጢአት ከበደል ስንመለስ መላእክት በእምነት ማንመስላቸው ቢሆኑ ወይም ደግሞ በእምነት ማይመስሉን ቢሆኑ ምን ያስደስታቸዋል? ነገር ግን እኛ ክርስቲያኖች በእምነት ከመላእክት ጋር አንድ ነን። መላእክት ለኢየሱስ ክርስቶስ እንደሰገዱ መጽሐፍ ቅዱስ ይነግረናል። ዕብራውያን መልእክት ምዕራፍ 1 ከቁጥር 6 ላይ ማኅቶተ ቤተክርስቲያን ቅዱስ ጳውሎስ ሲናገር በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩር ወደ ዓለም ሲገባ ኢየሱስ ክርስቶስ ለብዙ ነገራችን በኩር ስለሆነ በኩር ተብሎ ይጠራል። ወደ ዓለም ሲገባ መላእክት ሁሉ ለእርሱ ምን ይበሉ? ይስገዱ። መላእክት ኢየሱስ ክርስቶስን በተደጋጋሚ እንዳገለገሉት እንመለከታለን። እንደዚሁም ደግሞ ማኅቶተ ቤተክርስቲያን ቅዱስ ጳውሎስ በአንደኛው ቆሮንቶስ ምዕራፍ 2 ከቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስ እንሰብካለን ብሎ ነበረ። ልብ በሉ፣ ምን ያለውን ክርስቶስ አለ? የተሰቀለውን። መላእክት በኢየሱስ ክርስቶስ ስቅለት መስክረዋል፣ ትንሳኤው መስክረዋል። በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 6 ላይ ኢየሱስ ክርስቶስን ፍለጋ ወደ መቃብሩ ቦታ የሄዱ ሴቶች መልአኩ ምንድነው ያላቸው? አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ፣ ተነስቷል፣ ከዚህ የለም። ልብ በሉ፣ የተሰቀለውን ነው ያለው። ደግሞ ምን አለ? ተነስተዋል። እኛ ያልተሰቀለ ኢየሱስ የለንም። ለምሳሌ ሙስሊሞች ጋር ብትሄዱ ኢየሱስ አልተሰቀለም ነው አይደል የሚለው። በነገራችን ላይ ኢየሱስ ክርስቶስ አልተሰቀለም የሚል አስተምሮ በጣም ብዙ የሆኑ
መዘዞች ነው የሚያመጣው። ምክንያቱም ነቢያት በኢየሱስ ክርስቶስ መሰቀል ያምኑ ነበር፣ መስክረዋል፣ ትንቢት ተናግረዋል። ስለዚህ ነቢያት ሐሰተኛ የሚያደርግ አስተምሮ ነው ኢየሱስ ክርስቶስ አልተሰቀለም የሚለው። ኢየሱስ ክርስቶስ ራሱ እሰቀላለሁ ሞታለሁ ብሎ ደጋግሞ ኢየሱስ ክርስቶስም ሐሰተኛ የሚያደርግ ትምህርት ነው እዛ ጋር ያለው ማለት ነው። ነቢያት እምነታቸው ከኛ ከክርስቲያኖች ጋር አንድ ነው። ምክንያቱም ነቢያት ስለ ኢየሱስ ክርስቶስ ትንቢት ተናግረዋል፣ ምሳሌ መስለዋል፣ ሱባኤ ቆጥረዋል። ኢየሱስ ክርስቶስ እንደሚወለድ ወደ ግብጽ እንደሚሰደድ ከዚያ በኋላስ እንደሚሰቀል ነቢያት አስረግጠው ተናግረዋል። እንደው ግልጽ እንዲሆንላችሁ ትንቢተ ኢሳይያስ ምዕራፍ 53 ተመልከቱት። የሰማነው ነገር ማን አምኗል ያለ በጣም በግልጽ ነው ያስቀመጠው። እንደዚሁም ደግሞ መዝሙረ ዳዊት መዝሙር 21 ቅንፍ 22 ላይ ስትመለከቱት እንደውም ሊቃውንተ ቤተክርስቲያን የመዝሙረ ዳዊትና ትንቢተ ኢሳይያስ እርጥብ ትንቢት ይሏቸዋል። ምክንያቱም ወይም ደግሞ ደረቅ ወንጌል ብለው ደግሞ ያስቀምጧቸዋል። ምክንያቱም ስለ አዲስ ኪዳን ወይም ስለ ኢየሱስ ክርስቶስ በጣም በሰፊውና በግልጽ የተናገሩ የመጽሐፍ ቅዱስ ክፍል ስለሆኑ ማለት ነው። ነቢያት በኢየሱስ ክርስቶስ መሰቀል፣ ሞት፣ ትንሣኤ እንዲሁም ደግሞ እርገት ስለ ዳግም ለፍርድ እንደሚመጣ ተናግረዋል ነቢያት። እስልምናውስ ከዚህ በተቃራኒ ነው። ስለዚህ ከነቢያት ጋራ የተቃረነ አስተምሮ ነው ያለው እስልምናው ማለት ነው። ለዚህም ነው ኤፌሶን 2 ከቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ይላል። ምን ማለት ነው? በነቢያት ትንቢትና በሐዋርያት ስብከት ላይ ነው ክርስትና የተመሰረተችው። ስለዚህ እኛና ነቢያት በአስተምሮ ወይም ደግሞ ኢየሱስ ክርስቶስ ላይ ባለን እምነት የተለያየ አይደለም፣ ተመሳሳይ ነን። የበለጠ ደግሞ ግልጽ የሚያደርግልን ነገር ምንድነው? እስቲ የነቢያት መጽሐፍት ያለው የት ነው? ክርስትና ጋር ወይስ እስልምና ጋር? እስቲ ነቢያትን ተመልከቷቸው። ነቢያት በነበሩበት ዘመን መሰዊያ ነበረ፣ መስዋዕትም ደግሞ ነበረ። ዛሬ በአዲስ ኪዳን ያለን እኛ ክርስቲያኖች መሰዊያም አለን፣ መስዋዕትም አለን። መሰዊያውም መስዋዕቱም ከብሉይ ኪዳን ጋር ተመሳሳይ ባይሆንም አንድ ነን። እንደዚሁም ደግሞ በብሉይ ኪዳን በተለይ እስራኤላውያን የእግዚአብሔር ሕዝብ ለመሆናቸው ምልክት ነበራቸው። ምን? ግርዘት። እኛ የእግዚአብሔር ሕዝብ የምንሆንበት ወይም ደግሞ ጸጋ ልጅነትን የምናገኝበት የእግዚአብሔር ልጆች የምንሆንበት ደግሞ የተሰጠን ምልክት አለ። ምን? ጥምቀት። እስቲ እስልምና ከነቢያት ጋር ሊያመሳስለው የሚችለው ነገር ምን አለ? ምንም ነገር የለም። እስቲ ነቢያትን ተመልከቷቸው። የቅዱስ ማርቆስ ወንጌል ምዕራፍ 9 እንደዚሁም ደግሞ የማቴዎስ ወንጌል ምዕራፍ 17 ላይ ስትመለከቷቸው ኢየሱስ ክርስቶስ በደብረ ታቦር ላይ ግርማ መለኮቱን አምላክነቱ በገለጸ ጊዜ ሁለት ነቢያት መጥተው ነበር። ኤልያስና ሙሴ ከእርሱ ጋር ይነጋገሩ ነበር ይላል። ምንድነው የተነጋገሩት? በኢየሩሳሌም ስለሚያደርገው ስለመሰቀሉ ስለሞቱ ነበር እየተናገሩ የነበሩት። እና እነዚህ ነቢያት ኢየሱስ ክርስቶስ ስለሚያደርገው ድነት ወይም ደግሞ ስቅለት ተናግረው ነበር። አምላክነቱም አይተው ነበር። ከዛም አልፎ ደግሞ በጣም የሚገርመው ነገር እስልምና አይደለም የነቢያትን አስተምሮ የነቢያትን ትንቢት የነቢያትን እምነት ይቅርና የአብ ምስክርነት እንኳን ገደል የሚከት አስተምሮ ነው። ምክንያቱም በደብረ ታቦር እንደዚሁም ደግሞ በዮርዳኖስ አብ ምን ነበር ያለው? የምወደው ልጄ እሱ ነውና እሱ ስሙት ነበር ያለው። ኢየሱስ ክርስቶስም በተደጋጋሚ የተናገረው ነገር እኔ የእግዚአብሔር ልጅ ነኝ ነበር ያለው። እስልምናውስ ይሄ ያምናል? በፍጹም ተቃራኒ የሆነ ነገር ነው። እስልምና አይደለም የነቢያት ሃይማኖት ሊሆን ይቅርና ከመሐመድ በፊት መኖሩ ምንም አይነት የታሪክ ማስረጃ ልናገኝ አንችልም። እስልምና የተጀመረው ከ630 ዓመት በኋላ ነው። የተጀመረውም የሃይማኖቱ መስራች ደግሞ መሐመድ ነው። እንደው በቁርአናቸው አያምኑትም ወይም ደግሞ ውሸት ሐላል ስለሆነ ይሆናል እንጂ ቁርአንም የሚነግረን እንደዚህ ነው። ሱራ 663 ላይ እኔ የሙስሊሞች መጀመሪያ ነኝ በል ነው የሚለው። ብዙ ጊዜ አሁን እንደው መሐመድ እንደሚመጣ በመጽሐፍ ቅዱስ ተጽፏል ብለው ማስረጃ ለማምጣት ሁላ የሚጥሩበት ሂደት አለ። ይሄ በጣም የሚያስገርም ነገር ነው። አይደለም እኛ መሐመድ የሚባል ነብይ እንደሚመጣ እኛ እንድንቀበለው መጽሐፍ ቅዱስ ሊያዘን ይቅርና መጽሐፍ ቅዱስ እንዳንቀበለው አስረግጦ የሚናገረን የመጽሐፍ ቅዱስ ክፍል ደግሞ ላንብብላችሁና ላብቃ። በዚህ በገላትያ መልእክቱ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ገላትያ 1 ከቁጥር 8 ላይ ነገር ግን ይላል ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። ምን ያለ ይሁን? የተረገመ ይሁን። አስቀድመን እንዳልን እንዲሁም አሁንም ሁለተኛ እላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። ስለዚህ
ሐዋርያት ከሰበኩት ነቢያት ከተናገሩለትን የተለየ አስተምሮ ይዞ የመጣ ሰው በመጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስም እንደነገረን ምን አይነት ሰው ነው ማለት ነው። ይቆየን። ይህ መልእክት ግን በጣም ለብዙ ሰዎች እንዲደርስ ስለምፈልግ ደጋግማችሁ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ እንዲሁም ደግሞ ሪፖስት አድርጉልኝ። ኮመንት ላይ ደግሞ ከቻላችሁ አንድ የመጽሐፍ ቅዱስ ጥቅስ ካልሆነ ደግሞ ሐሳብ አስተያየታችሁ አስቀምጡልኝ። የሥላሴ ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።